በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። በየዘመኑ በሚፈራረቅ ጦርነት ትግራይ የተጠበሰ መኖር የለበትም እንደ አንድ ኢትዮጵያ አካል የሚል ሐሳብ ከፍ ብሎ ታይቷል። ላስት ይር አወዛጋቢ በሆነ መንገድ ስንጨቃጨቅበት ነበር። ተጨማሪ ጊዜ ጥያቄ ሲቀርብ አሁንም አይ ቲንክ ስራው ስላልተጠናቀቀ ተጨማሪ 5ኛ ዓመት የሚጠይቅ ይመስለኛል። ቀጣይ አቅጣጫም የተባለው እሱ ይመስለኛል። በዚህ 4 ዓመት ሂደት ውስጥ አንዳንድ በተደጋጋሚ ስናነሳቸው የነበሩ ግን መቀረፍ ያልቻሉ አሁንም ሊንገር እያደረጉ ያሉ ችግሮች አሉ። እነዚህ ችግሮች ደግሞ በዋነኝነት ከአስፈጻሚ አካሉ ጋር የተያያዙ ይመስለኛል። ክቡር ኮሚሽነር ያስታውሱ ከሆነ የአማራ ክልል ምክክር ሂደት ተጠናቆ መግለጫ ሲሰጥ አስታውሳለሁ። የክልሉ ፕሬዝዳንትም እናንተም ባላችሁበት ቅድም የተከበሩ አንድ አባል ሲያነሱት እንደነበረው ሲቀርቡ የነበሩ ጥያቄዎች ነበሩ። ይሄ የምክክር ሂደት የተሳካ እንዲሆን አንደኛው በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሐሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን አሰርቲቭ ሆናችሁ በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ ላይ መንግስትን ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም። ከገለጻችሁትም በለሆሳስ ነው የምትገልጹት። እና አሁንም ቢሆን እኔ ከመጀመሪያው ይህን ሂደት ከመደገፍ ተነስቼ አሁን ኢንዲፈረንት የሆንኩበት ሂደት ነው። ኦልሞስት ስሜት አልባ ነኝ። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታል። ባለው ሂደት ገምግሜ አይቼው ማለት ነው። አሁንም ግን እየቀረቡ ያሉ በእናንተም በኩል በተወያዮችም በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ህዝብ መገለጽ አለባቸው ብዬ አስባለሁ። አሁን ባይዘወይ ሌሎች ህዝቦች ልሂቃን ታሳሪዎች የላቸውም። ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላቅም። እኔ ከኦሮሞም ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖቼ ታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬም መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ቢሰጠው አሁንም መንግስት በትክክል ችግሩ እንዲፈታ የሚፈልግ ከሆነና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ አትሊስት ይህ ሚኒመም ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን። እዚህ ሀገር ብዙ ጊዜ ስንናገር ስለነበር እሱ ቢሆን አንድ። ሁለተኛ አሁንም የፖለቲካ ፓርቲዎች ተሳትፎ ላይ ሰፊ ጊዜ ወስዳችሁ በቀራችሁ ጊዜ ቢሰራበት። ጠንካራ የህዝብ ድጋፍ ያላቸው ፓርቲዎች አሁንም ቢሆን አልተካተቱም፣ ሳይድ ላይን ተደርገዋል። ሂደቱን ትረስት አላደረጉትም። እነሱን የማሳመን ስራ ቢሰራ። ሶስተኛ አሁንም ጀስት ፎር ዘ ሪከርድ ቢሆን እንዲቀመጥ ማነሳው ላስት ይርም አንስቼ ነበር። ቢያንስ ከዚህ ጊዜ በኋላ ባለው ጊዜ ጀምሮ የናሽናል ዲያሎግ ኮንፈረንስ እስኪካሄድ ባለው ጊዜ
ዓለም አቀፉ ማህበረሰብንም ሆነ መንግስትን አሳምናችሁ ከሁሉም ተፋላሚ ኃይሎች ጋር ጊዜያዊ የተኩስ አቁም ስምምነት ተደርጎ እስኪ የኢትዮጵያ ሕዝብ በነፃነት ሚለውን ለመስማት እድል ይፈጠር። ለመዋጋት ጊዜ አይጠፋም። በታሪካችን ውስጥ ለረጅም ዓመታት ስንዳማ፣ ስንዋጋ፣ ስንጋደል ኖረናል። ምንም ውጤት አላመጣንም። ሀገራችንን አቀንጭረን የዓለም ጭራ ከማድረግ ውጭ። ስለዚህ ይህም ነገር ቢሞከር የፖለቲካ ፓርቲዎችም የታጣቂ ቡድኖችም በመጨረሻ እኔም ሳልናገረው እንዳላልፍ ነው የትግራይ ክልል ሁኔታ አማራጭ ከጠፋ አዲስ አበባ በሚኖሩ የትግራይ ተወላጆች ጋር ምክክር ሂደቱ እንዲካሄድ እናደርጋለን የተባለው ነገር እኔ ውጤታማ ይሆናል ብዬ አላስብም። ከዚያ ይልቅ የተወሰነ ጊዜም ቢሆን ተወስዶ ኦልሬዲ ከታሰበው በላይ ጊዜ ወስዷል። የተወሰነው የፈለገውን ያክል ጊዜ ተወስዶ አንደኛ በክልሉ አሁንም ያረበበው የጦርነት ደመና እሱ የሚቆምበትን መንገድ ሁሉም ባለድርሻ አካላት እንዲፈልጉ እንዲሞከር እና ህዝቡም ደግሞ ቢያንስ ከሌላ ክልሎች እንደተካሄደው አነሰም በዛም በሆነ ፕሮሰስ ውስጥ ያለፉ ወኪሎቹ ተሳትፎ እንዲያደርጉ እንዲሞከር ነው። የሴቶች ተሳትፎ ጉዳይም በጣም አሳሳቢ ነው። ሴቶች 51-52% አካባቢ ይደርሳሉ። አብላጫ ናቸው ከማህበረሰቡ ውስጥ ግን 23-24% ላይ ነው ያለው። ስለዚህ አትሊስት ቅድም ሌሎች ተናጋሪዎችም በተናገሩት አግባብ ቁጥራቸው በምክክር ሂደቱ ላይ በደንብ የሚወከሉበት በተለየ ሁኔታ የተለየ ኢንተርቬንሽን ተደርጎ በተለየ ሁኔታ ምሁራን፣ ነጋዴ ሴቶች፣ የፖለቲካ መሪዎች እንደዚህ አይነት ከዲያስፖራውም ተጨማሪ ሴቶች ተካቶ የሚካተትበት ነገር ቢኖር ምናልባት የተለየ ውጤት ይኖረው ይሆን ወይ የተለየ ውጤት ይገኝበት ይሆን ወይ የሚል ጥያቄ አለኝ። አሁንም በጣም አመሰግናለሁ። እናመሰግናለን። በዚህ ባለፉት 4 ዓመታት የሀገራዊ ምክክር ኮሚሽን በታሪካችን ለመጀመሪያ ጊዜ የተቋቋመ ነው። ልምድ አልነበረንም። ከራሳችን ልምድ እየተማረን ከራሳችን ልምድ እያጎለበትን የምንሄደው ስራ ነው። ስለዚህ ከዚህ አኳያ በጣም ግዙፍ ስራዎች ተሰርቷል የሚል እምነት አለኝ። እንግዲህ አንድ የተወሰነ ነገር አስታውሼ መግባት የሚፈልገው ሀገራዊ ምክክር ኮሚሽን የተቋቋመበት ዋናው ዓላማ ምንድን ነው? ሀገራዊ ምክክር ኮሚሽን እንዲቋቋም ማን ነበረ ጥያቄ ሲያቀርብ ነበረው? ሀገራዊ ምክክር ኮሚሽንስ ምን ዓላማዎችን ሊያሳካ ነው የተቋቋመው የሚለውን ነገር ሁሉም ማስታወስ በእኔ እምነት በጣም ተገቢ ነው የሚል እምነት አለኝ። ኢትዮጵያ በዓለም ላይ ረጅም ታሪክ ካላቸው ሀገሮች አንዷ ብትሆንም ኢትዮጵያውያንም በጣም ጥንታዊና ረጅም ታሪክ ያላቸው ማህበረሰቦች ቢሆንም እንደ አለመታደል ሆኖ በሀገረ መንግስት ግንባታ ውስጥ የሚታዩ ስብራቶች ከትናንት እየተሸጋገሩ እስከ ዛሬ ድረስ የዘለቁ ስብራቶች አሉብን ተብሎ በየዘመኑ የሚዲያ ሰዎች ያነሳሉ፣ ፖለቲከኞች ያነሳሉ፣ ምሁራን ያነሳሉ፣ ሀገር ወዳድ ኢትዮጵያውያን በሙሉ ሲያነሱ ቆይቷል። ለምሳሌ አንዱ ለዚህ መገለጫ የሀገራዊ ምክክር ኮሚሽን ዋና ሰብሳቢ ክቡር ፕሮፌሰር ቅድም ሲያቀርቡ እንደነበሩት እንደ ሀገር መሰረታዊ የሆኑ ዋና ዋና ጉዳዮች ላይ እንኳን የጋራ መግባባት ገና አልፈጠርንም። ስለዚህ ይሄ የጋራ መግባባት አለመፍጠራችን ትልቅ ስብራት ሆኖ ቆይቷል። በተደጋጋሚ እንደምነሳው ሰንደቅ ዓላማ ላይ መግባባት አልተፈጠረም፣ እንጨቃጨቅበታለን። የአንድ ሀገር ዜጎች የጋራ የተቀራረበ እይታ መያዝ የሚገባቸው የሀገራቸው እንዴት ወደፊት መሄድ እንዳለባቸው የጋራ ፍኖተ ካርታ ያስፈልጋል። ያ ፍኖተ ካርታ በብዙ ሀገሮች በህገ መንግስት ይወከላል። ስለዚህ ህገ መንግስት ላይ እንኳን መግባባት የለም። ባለፉት ከ100 ዓመት በታች በሆነ ጊዜያት ውስጥ ኢትዮጵያ ውስጥ ወደ 4-5 ህገ መንግስቶች ስራ ላይ ውለዋል። አንዱ መንግስት እየመጣ ሌላውን እየቀደደ ይሄድበታል። ስለዚህ አንዱ የሰራውን ሌላው ያፈርሳል። ይሄ በጣም አለመታደል ነው።
ከኢትዮጵያ ስርትና ባህሪ ጋር የሚሄድ የአስተዳደር ስርዓት፣ የፖለቲካ ስርዓት፣ የአስተዳደር ፍልስፍና፣ የፖለቲካ ፍልስፍና ላይ መግባባት የለንም። እንደዚሁም ደግሞ ብሔራዊ ጥቅሞቻችን ዙሪያ ላይ እንኳን የአንድ ሀገር ልጆች ሆነን የጋራ እሳቤ መያዝ ላይም የሚታዩ ችግሮች አሉ። እንደነዚህ አይነት ችግሮች ለመቅረፍ ኢትዮጵያውያን ምን ማድረግ አለባቸው የሚል ጭንቀት ከዘመን ወደ ዘመን እየተሸጋገረ ለዚህ ትውልድ የደረሰ ነው። ይህ ብቻ አይደለም። ከታሪክና ትርክት ጋር የተያያዙ ችግሮች አሉ። በኢትዮጵያ ውስጥ ባለፉት የኢትዮጵያ ዘመናዊ ታሪክ ተብሎ በሚታወቀው ጊዜ ውስጥ 100 ምናምን ዓመታት ዘመናዊ ታሪኩን ጊዜው እንኳን ብቻ ብንወስድ የሚፈራረቁ በየጊዜው ጋብ ሌላ ጊዜ ብድግ የሚል የሰላም እጦት፣ ግጭት፣ እርስ በርስ አንዱ ሌላው ጋር መግባባት እንዳይችል የሚያደርጉ ሁኔታዎች ተፈጥሯል። ስለዚህ አዎንታዊ የሰላም ባህልም እየገነባን መሄድ አቅቶናል እንደ ሀገር። ከሁሉም በላይ ደግሞ ጠንካራ ተቋማትን መገንባት ተስኖን ቆይተናል። እነዚህ ዋና ዋና በሀገረ መንግስት ግንባታ ውስጥ የሚታዩ ስብራቶች ስለሆኑ ሕክምና ይፈልጋሉ። እነዚህን ችግሮች ተነጋግሮ መፍታት ይፈልጋሉ ተብለው ነው አንዱ የሀገራዊ ምክክር ኮሚሽን እንዲቋቋም የሀገራዊ ምክክር ኮሚሽን እንዲኖር መነሻ ነው። ዘላቂ ሰላም እጦት፣ ጠንካራና ሀገራዊ ተቋማት ያለመኖር ችግሮች በመኖራቸው ምክንያት ነው። ይሄ ሀገራዊ ምክክር ኮሚሽን አስፈልጓል። እነዚህን ችግሮች ሀገራዊ ምክክር በማድረግ መፍታት አለብን ሲባል ለማን? ለሀገር፣ ለትውልድ፣ ለሁላችን ነው፣ ለተወሰነ አካል አይደለም። ስለዚህ ካልሆነስ በየዘመኑ የሚፈራረቅ ግጭት ይቀጥላል። ካልሆነስ ጠንካራ ተቋማት መገንባት አንችልም። ካልሆነስ የአንድ ሀገር ልጆች ሆነን የጋራ መግባባት ሳይኖረን እንቀጥላለን። ካልሆነስ አንዳንድም ለሁላችን የሚሆን ብሔራዊ ጥቅም ዙሪያው ላይ እንኳን መግባባት ሳይኖር እንቀጥላለን። ይሄ እውነት አንድ ቦታ ላይ መቆም አለበት የሚል እምነት ተይዞ ነው እንግዲህ ሀገራዊ ምክክር ኮሚሽን እንዲቋቋም የሆነው። ከዚህ አኳያ ቅድም ፕሮፌሰር እንዳቀረቡት በእኔ እምነት ባለፉት 4 ዓመታት እጅግ በጣም ድንቅ ስራዎች ተሰርቷል ብዬ አምናለሁ። የመጀመሪያው አሁን እኔ ያነሷቸውና በየጊዜውም ስናነሳ የቆየናቸው በሀገረ መንግስቱ ግንባታ ውስጥ የሚታዩ ስብራቶችን ለመጠገን ኦል ኢንክሉሲቭ ናሽናል ዲያሎግ ማካሄድ አለብን። አካታች የሆነ የልሂቃን ብቻ ሳይሆን ሁሉም የሀገሩ ባለቤት ሁሉም ዜጋ ስለሆነ ሁሉም የሀገሩ ዜጋ በሚሳተፍበትና ሐሳብን በሚያዋጣበት መንገድ የሀገራዊ ምክክር ማድረግ አለብን ተብሎ የተያዘውን ግብ በሚያሳካ መንገድ ባለፉት 4 ዓመታት ስራ ተሰርቷል የሚል እምነት አለኝ። ለምሳሌ ከዚህ አኳያ በጣም ብዙ ሺህ የሚቆጠሩ ዜጎች በሂደቱ ተሳትፈዋል። ለምሳሌ አንዳንድ አስተያየቶች የተሰጡት ላይ ኮሚሽነሮቹ የሚጨምሩት ነገር እንደተጠበቀ ሆኖ የሴቶች ተሳትፎ ላይ መጨመር ያለባቸው ነገሮችም መጨመር አለባቸው ተብሎ በተከበሩ ምክር ቤት አባላት የተነሱ ጉዳዮች ላይ የጎደሉ ነገሮችን እየሞሉ መሄድ ተገቢ መሆኑ እንደተጠበቀ ሆኖ በእኔ እምነት በዚህ ዙሪያ ላይ ሁሉም አካባቢዎች እንዲሳተፉ ተደርጓል። ከጂኦግራፊ አኳያ ኢንክሉሲቭ ነበር። ኢትዮጵያን ከዳር እስከ ዳር የሸፈነ የሀገራዊ ምክክር ፕሮሰስ ውስጥ ተገብቶ ነው እስከ ዛሬ የተመጣው ሪፖርት የሚያሳየው። ሪፖርቱን በደንብ አንብቤያለሁ። በየጊዜው ሪፖርት ሲቀርብ ማየት ይችላል። ስለዚህ አንዱ ከጂኦግራፊ አኳያ ኢንክሉሲቭ ነው። በኋላ የትግራይ ጋር ተወሰነ አስተያየት ይሰጣለሁ። ሁለተኛ ከማህበረሰብ ክፍሎች አኳያ በጣም ኢንክሉሲቭ በሆነ መልኩ ነው የሀገራዊ ምክክር ኮሚሽኑ ሂደት ላይ እንዲሳተፉ ጥረት የተደረገው። ይሄ በጣም የሚበረታታ ነው። ለምሳሌ ከዚህ አኳያ ፖለቲከኞች ተሳታፊዎች ናቸው። የፖለቲካ ድርጅቶች የዚህ ሂደት አካል ናቸው። ምሁራን የዚህ ሂደት አካል ናቸው። ምናልባት አንዳንድ ጥያቄዎች ስነሳ ሰምቻለሁ። ምሁራን ዩኒቨርሲቲዎችን ጨምሮ በስፋት ነው እየተሳተፉ ያሉት። በእኔ እምነት የምሁራን ተሳትፎ የሚጎለብት ነገር ካለ
አይጨመርም ባይባልም በጣም በጥሩ ሁኔታ ምሁራን እየተሳተፉ ነው የመጡት። የሚዲያ ሰዎች በብዛትና በስፋት እየተሳተፉ ነው የመጡት። ዳያስፖራዎችም በተለያዩ ክፍለ አህጉራት በተለያዩ ክፍለ ዓለማት የሚገኙ የዳያስፖራ አባላትም ኢትዮጵያውያን እየተሳተፉ ነው የመጡት። ወጣቶች፣ ሴቶች፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ ሁሉም የህብረተሰብ ክፍሎችን ያሳተፈ ነው። በታሪካችን የመጀመሪያ እንደመሆኑ መጠን እጅግ በጣም ድንቅ በሆነ መንገድ እየተሰራ እስከዚህ እንደመጣ ፓተርኑ ያሳያል። ያለፉት 4 ዓመታት የሀገራዊ ምክክር ኮሚሽኑ ሂደቱን አካታች ለማድረግ የሄደበትን ፓተርን ብንገመግመው፣ ትሬንዱን ብንገመግመው ሁሉንም አካላት ሁሉንም የማህበረሰብ ክፍሎች ለማሳተፍ በየጊዜው እየጨመረ በየጊዜው እያደገ የሄደ አፈጻጸም እንዳለ ያሳያል። ይሄ በጣም ጥሩ ነው የሚል እምነት አለኝ። ሁለተኛ ከትግራይ ጋር የተነሳውን በተመለከተ በመጀመሪያ ደረጃ ትግራይንም በተመለከተ የተነሳው ኮንሰርን እጋራለሁ። የሚጋራው የትግራይ የኢትዮጵያ አካል ነው፣ ኢትዮጵያውያን ናቸው። ይሄ ደግሞ ሀገራዊ ምክክር ኮሚሽን ያስፈልገው ለሁላችንም ኢትዮጵያውያን ነው። ስለዚህ በየትኛው ክልል ከዚህ ሂደት ከዚህ ፕሮሰስ ውጭ መሆን የለበትም ተብሎ የተነሳው ነገር የመንግስትም እምነት ነው፣ የእያንዳንዳችንም እምነት ነው። እንደ አንድ ምክር ቤት አባል የኔም እምነት ነው፣ የመንግስታችን እምነት ነው። ይሄ ከዚህ አኳያ በእኔ እምነት ትግራይም የሀገራዊ ምክክር ኮሚሽኑ ፕሮሰስ አካል ሆኖ ነው እስከዛሬ ድረስ የመጣው፣ ተነጥሎ አይደለም የቆየው። ምናልባትም ሌሎች አካባቢ የተጠቃለሉ 2 ስራዎች ፕሮሰሱ ተጀምሮ ማጠቃለል ላይ የዘገየች ነገር አለች። እሷን ቶሎ አጠቃለው ወደ ናሽናል ፕሊነሪው ወይም ወደ ናሽናል ዲስከሽኑ መግባት ምክክሩ መግባት ካልሆነ በስተቀር ትግራይም የዚህ ፕሮሰስ አካል ነው፣ የዚህ ሂደት አካል ሆኖ ነው የቆየው ማለት ነው። ለምሳሌ እዚህ ሪፖርቱ ላይ ለምክር ቤት አባላት ትናንት በየራሳችን እንትን ላይ የተለቀቀልን አይተን እንደሆነ በጣም ብዙ መድረኮች በትግራይ ላይ ተካሂደዋል። ትግራይ ውስጥ ያሉ ዩኒቨርሲቲዎች ውስጥ የሚሰሩ ምሁራን ተሳትፈዋል። ትግራይ ውስጥ የሚንቀሳቀሱ ሲቪል ሶሳይቲስ ወይም የማህበረሰቡን የሚወክሉ የተለያዩ የሲቪል ኦርጋናይዜሽንስ የዚህ አካል ነበሩ። ትግራይ ውስጥ የሚንቀሳቀሱ የሃይማኖት አባቶች የዚህ አካል ነበሩ። ትግራይ ውስጥ የሚንቀሳቀሱ በጣም ብዙ ትግራይ ውስጥ እንደ ድሮ ቲፒኤልኤፍ ብቻ አይደለም የሚንቀሳቀሰው፣ በጣም ብዙ የፖለቲካ ፓርቲዎች አሉ። ምናልባትም እኔ እስካሁን ባለኝ እዚህ ሪፖርቱ ላይ እስካየሁት እና እስካሁን በሚቀርበው ሪፖርት ከ8 9 10 በላይ የፖለቲካ ፓርቲዎች በአመራሮች አባላት ትግራይ ክልልን ማዕከል አድርገው የሚንቀሳቀሱ የዚህ ሂደት አካል ሆነው ተሳትፈዋል። ጊዜያዊ አስተዳደሩ የዚህ ሂደት አካል ነው የነበረው። ስለዚህ አሁን ብቻ አይደለም ክቡር አቶ ጌታቸውን በነበረበት ጊዜ አሁን ክቡር ጀነራል ታደሰም ከመጡ በኋላ ከሀገራዊ ምክክር ኮሚሽኑ ጋር በጋራ እየተነጋገሩ ይሄ ብቻ እኮ አይደለም። ልክ ይሄ የትግራይ ላይ የነበረው ግጭት በፕሪቶሪያ ሲቆም የተከበሩ አፈጉባኤያችን ከዚህ አንድ ልዑክል ይዞ ሲሄዱ አብሮ ነው የሀገራዊ ምክክር ኮሚሽን አባላት የሄዱት። ስለዚህ ትግራይም ቢሆን አጠቃላይ እስካሁን ያለው ስራ አካል ነው፣ ኤክስክሉድድ አይደለም፣ የዚህ አካል ነው። ሌሎች ክልሎች ላይ የተጠቃለለ 2 ስራዎች ግን ማጠቃለል ብቻ ነው የሚቀረው። እሱም በሀገራዊ ምክክር መድረክ ላይ የሚሳተፉ ተሳታፊዎችን መምረጥና እንደዚሁም ደግሞ እየተወያዩ የቆየቱን አጀንዳ አጠቃለው መስጠት። ሁሉም አይደለም እንደ ሌሎችም ክልሎች ላይ እንደሚባለውና ተጠቃለውና የሚሰጠው ያን ማጠቃለል እነዚህ 2 ስራዎች ካልሆነ በስተቀር ትግራይም የፕሮሰሱ አካል ሆኖ ነው የቆዩት። እዚህ ላይ እግረ መንገደን አንድ ማንሳት የሚፈልገው ትግራይ ውስጥ ማን ነው አንቆ ጉዳዩን የያዘው የሚል ጥያቄ ተነስቷል። አይ ቲንክ ሁሉም የምክር ቤት አባላት ለማብራራት የሚቸገሩ አይመስለኝም፣ ሌላ ሰው እንዲያብራራ ካልተፈለገ በስተቀር። ትግራይ ውስጥ ጉዳዩን አንቆ የያዘው በሰላማዊ መንገድ ትግራይ ክልልም ሆነ በሀገሪቱ ውስጥ የሚንቀሳቀሰውን እስካሁን የነበረውን የፖለቲካ አጀንዳ መፍታት አይጠቅመንም ብሎ የሚያምኑ ወይም በሰላማዊ መንገድ ችግሮችን ለመፍታት እምነት የሌለው ቡድን ነው አንቆ የያዘው ማለት ነው። ትግራይ ውስጥ እነዚህ የተለያዩ መድረኮች ላይ የሀገራዊ ምክክር ኮሚሽን አባላት ሲነጋገሩ እንዳቀረቡት ሪፖርት በኋላም እንደሚገልጹ እኛም እንዳመራር እንደተከታተል ነው በተለያዩ መድረኮች ላይ የትግራይ ሕዝብ ፍጹም ሰላም ይፈልጋል።
የትግራይ ወጣቶች ሰላም ይፈልጋሉ። የትግራይ ምሁራን ሰላም ይፈልጋሉ። በትግራይ ውስጥ እንደ ሁሉም የኢትዮጵያ አካባቢዎች ጥያቄዎች አሉ። እነዛ ጥያቄዎች ፒስፉል በሆነ መንገድ በንግግር፣ በውይይት፣ በሰጥቶ መቀበል በሰለጠነ መንገድ እንዲፈታ ይፈልጋሉ። ይሄ ሰላማዊ መንገድ ለኛ ትርፍ አያመጣም ብሎ የሚያስቡ ኋላ ቀር በጣም ደካማ የፖለቲካ ሂሳብ ያላቸው ቡድኖች ናቸው ይሄንን ለማደናቀፍ እየሞከሩ ያሉት። ስለዚህ የትግራይ ህዝብም የፌደራል መንግስትም ሁላችንም ኢትዮጵያውያን ተባብረን በትግራይ ክልል ይህንን ነገር እንደምናሳካ እኔ በግሌ ትልቅ እምነት አለኝ። ቢኮዝ ዋናው ወሳኝ የትግራይ ህዝብ ነውና ትግራይ ውስጥ አሁን እንደከዚህ ቀደም ከ30 ዓመት በፊት እንደነበረው ከ20 ዓመት በፊት እንደነበረው ኢቭን ከ10 ዓመት በፊት እንደነበረው አንድ የፖለቲካ ሂሳብ ብቻ አይደለም እንደ ሃይማኖት የሚታይበት ሁኔታ ቀርቷል። ትግራይ ውስጥ የተለያዩ የፖለቲካ ሂሳቦች በሰላማዊ መንገድ በውይይት በንግግር በሰለጠነ መንገድ ችግሮቻችን መፍታት አለብን እንጂ በየዘመኑ በሚፈራረቅ ጦርነት ትግራይ የተጠበሰ መኖር የለበትም እንደ አንድ ኢትዮጵያ አካል የሚል ሐሳብ ከፍ ብሎ ታይቷል። ስለዚህ ይሄ በጣም ዶሚናንት ሂሳብ ነው። ይሄንን ግን አንቆም ይይዙ ጥቂት ቡድኖች አሉ። ለምን ከሰላም እናተርፋለን ብለው አያምኑ። በሰላም ምክንያት እንከስራለን ብለው ያምናሉ። ጦርነትና ግጭትን ማደሪያና መዋያ እንደ ፖለቲካ ኢንቲቲ መቆያ አድርገው የሚገምቱ አካላት አሉ። እነዛን በጋራ ሆነን ከትግራይ ህዝብ ጋር ሆነን ኢትዮጵያውያን መልክ እናስይዛለን ብዬ አምናለሁ።